የተከበራችሁ ተመልካቾቻችን የአዲስ ጨዋታ ፕሮግራማችን ቀጥሎ የእፍታ ሰዓቱ ላይ ደርሷል። በዛሬው የእፍታ መሰናዷችን ዓለም አቀፍ የሰብአዊ መብት ተሟጋችና የትምህርት ባለሙያ የሆኑት ወይዘሮ ብርሃኔ አስፋው ራስ ወርቅ የጨረቃ ብርሃን የሚል የህይወት ታሪካቸው ላይ ያተኮረ መጽሐፍ ተመርቋል። መጽሐፉ ለትውልዱ ምን አበርክቷለው? በተለይ ወይዘሮ ብርሃኔ አስፋው ራስ ወርቅ ለዘመናት የሰሩት ስራ ምንድነው? የሚሉና ተዛማጅ ጉዳዮችን በመጽሐፉ ምረቃ መርሃ ግብር ተገኝተን ፕሮግራሙን አዘጋጅተናል። ወደ እናንተ እናደርሳለን። ሰለሞን አሰፌ ፕሮግራሙ አዘጋጅ ነኝ። እፍታ ይቀጥላል። ወይዘሮ ብርሃኔ የሴቶችን ግርዛት ወንጀል ሆኖ እንዲቆጠር ለማድረግ ከ80 በላይ ሀገራት ተዘዋውረዋል። ከ28 በላይ የአፍሪካ ሀገራት ግርዛት ወንጀል ሆኖ እንዲቆጠር አድርገዋል። ይሄ ትልቅ ገድል ነው። ጨለማ ውስጥ ለነበሩ የአፍሪካ ሴቶች ብርሃኔ የጨረቃ ብርሃን ሆና መኖሯ የተሸለመች ሽልማት ያከናወነችው ተግባራት የሰበሰበችው ሰርተፊኬቶች ይመሰክራሉ። ወይዘሮ ብርሃኔ የችግር ሁሉ መፍቻ ውይይት ነው ብለው ስለሚያምኑ ለችግር መንሰራፋት አስተዋጽኦ ካበረከቱት፣ ችግሩን ከፈጠሩት፣ የችግሩ ተጠቂ ከሆኑት፣ ችግሩ ሊፈቱ ከሚችሉ ሰዎች ሁሉ ጋር በውይይት ታደርግና ችግሮችን እየተረዳች እየቀረፈች ከርማለች። በአፍሪካ ገጠራ ገጠር ለሚኖሩ በግርዛት ለሚሰቃዩ ህፃናት በስመ ባህል ጎጂ ልማዳዊ ድርጊት የተጠቁ ነፍሶችን ለመታደግ ለ27 ዓመት 28 ሀገራት የዘመተች ወጣት ህልሟን ለማሳካት ከ81 ሀገር በላይ ያካለለች አንዲት የመሪ ሰው ብቻ ሳይሆን የኢትዮጵያ ታሪክ ነው ይህ የጨረቃ ብርሃን መጽሐፍ። ስለ ግርዛት ሲባል አይ በዚህ በኩል እንኳን ትንሽ ለውጥ ማምጣት አለብን፣ ሴቶች እንደዚህ ሲሰቃዩ ዝም ማለት የለም ብዬ ቆርጬ ተነሳው። ሌሎችም ደግሞ እንጆች ፈረንጆች አይዞሽ ጎበዝ ነሽ ቀጥ ያሉኝ። የተከበረ ባለቤቴ ደግሞ አዎ ለውጥ ታመጫለሽ፣ እሱ ሁል ጊዜ እኔን ማበረታታት፣ አይዞሽ ማለት፣ ከኔ ጋር መተባበር የህይወቴ መሪ ጓደኛዬ አስተማሪዬ ነበር። ቆርጬ ስለተነሳው እችን እንኳን ለምን ለውጥ አላመጣም ብዬ ስለተነሳሳው ምንም ሊያቆመኝ አልቻለም። የመጀመሪያው የአፍሪካ ስብሰባ 1984 ዳካር ሴኔጋል። እሺ አሁን ተነጋገር፣ መጨረሻስ ምን ይሁን? ድርጅት እናቋቁም። ተቋቋመ ኢንተር አፍሪካን ኮሚቴ። እኔ ፕሬዚዳንት ሆንኩ። ያኔማ በቃ ተሰማኝ አልኳችሁ። ፕሬዚዳንት ስለሆንኩ እዚህ መጥቼ ኢሴ እናገራለሁ። ጂኒቫም ሂውማን ራይትስ አም ዘ ፕሬዚዳንት ኦፍ ኢንተር አፍሪካን ኮሚቴ እያልኩ እድል አገኘሁ። እንዲህ እያል በቃ እኔ ብቻ ሳይሆን ሌሎችም መናገር ጀመሩ። የጨረቃ ብርሃን ከዛሬ ጀምሮ በሁሉም መጽሐፍት መደብር ለአንባቢያን የሚገኝ ይሆናል። ለወይዘሮ ብርሃኔ በእውነት በጣም ትልቅ አክብሮትና ፍቅር ነው ያለኝ። ህይወቷን በሙሉ በሴቶች ላይ የሰራች የሴቶችን ጎጂ ባህሎች ለማስወገድ ያለ መሰልቸት ያለ መታከት የጣረች፣ ባለቤቷም ደግሞ ነፍሳቸውን ይማር በጣም ጠንካራ ኢትዮጵያዊ ቴሌፕሪንተር ፈልሳፊ ተረፈ ራስ ወርቅ የሚባሉ ጎበዝ ነበሩ። እሳቸውም ጠንካራ ነበሩ። አሁን በህይወት የሉም፣ ነፍሳቸውን በገነት ያሳርፍ። እሷ ደግሞ በጣም የሚደንቅ ችሎታ ያላት ማትሰለች ጠንካራ ኢትዮጵያዊ ስለሆነች ወጣቱ በዚህ በመጽሐፍ አማካይነት ታሪኳን ማወቁ፣ በዚህ ፕሮግራም ታሪኳን እንዲያውቅ መደረጉ
በጣም ጠቃሚ ነው የሚል አስተሳሰብ አለ። አንድ ሰው ታሪኩን ጽፎ ላላወቀው ህብረተሰብ እንዲያውቅ ማድረግ ተገቢ ነገር ነው። ህይወቱ ከማለፉ በፊት ብዙ ነገር አሳልፎ ማለት ነው። ይሄ ራሱ አንድ ደስ የሚል ነገር ነው። ሌላው ደግሞ ወይዘሮ ብርሃኔ ውጭ በነበረችበት ጊዜ እኔም እስከማውቀው ኢንተር አፍሪካን ግሩፕ የሚባል ነበረ። በሴቶች ላይ ያሉ ሃርምፉል ትራዲሽናል ፕራክቲስ የሚባሉትን ለማስወገድ የሚሰራ ድርጅት እና የዛ ሊቀመንበር ሆና በብዙ አፍሪካ ሀገሮች በመንቀሳቀስ በመመላለስ ብዙ ጥረት አድርጋ ያ የሴቶች ግርዘት ሌላም ጎጂ ባህሎች እንዲቀሩ አድርጋለች። በጣም ጠንካራ ጎበዝ ሰው ስለሆነች ዛሬ እንደዚህ የመጽሐፍ ምረቃ ላይ እናንተም ተገኝታችሁ ይህን ታሪክ በመቅረጻችሁ በጣም ነው የማመሰግናችሁ። በርቱ። ወይዘሮ ብርሃኔ ጎበዝ፣ በጣም ጎበዝ የሆነች እንትኗን ማትረሳ በጣም ከሰው የምትግባባ ብርሃኔ ዛሬ ማንሰቷል በሷ መሆናችን ጥሩ ነገር አገኘን። እግዚአብሔር ደግሞ ጤንነት ሰጥቶናል። እንኳን ጤንነት ሰጥቶሽ እዚህ መጥተሽ ተናገርሽ እና በጣም እህቴ ወድሻለሁ። ሁልጊዜ ትልቅ ስራ ሰርታለች ዓለም ላይ አፍሪካ ውስጥ። እኛ እንደ ልጆቿ በቃ የእሷን ምሳሌ ተከታትለን በቃ የሞካከርን እሷ እንደሰራችው በቃ የእሷን ታሪክ ወስደን በራሳችን ማስተላለፍ እንሞክራለን። እንዳልኩ በትልቁ ማሰብ በትንሹ ሳይሆን በቃ አንድ ሰው የዓለምን መለወጥ ይችላል። እሷ እንደምትችለው ያህል ለወጠች። የሰውን መብት በቃ በደንብ ጥብቅ ብሎ መያዝ እሱንን እኛም በቃ እንችላለን፣ እንሞክራለን። ይሄንን ነገር በቃ በደንብ ተምረናል። የእሷ ህይወት እና የእሷ ህይወት ታሪክ በጣም የሚያኮራና ምሳሌ ነው ለብዙ ሰው። እሷ ሴት ሆና ከልጅነቷ ጀምሮ እስካሁን ታጋይ ናት። ብዙ የመሰረተች ሰው ናት። ለብዙ ሰው እርዳታ የሰጠች ሰው ናት። በስራዋን በኩል ቢሆን በቤተሰቧን በኩል ቢሆን እና ይህን ሁሉ በሞዴስቲ ነው። ስለ ራሷ ብዙ አታወራም። ብዙ ሰው ቢያቃትም ስንት ያህል አቺቭ እንዳረገች ብዙ ሰው አያቅላትም። ግን በስራዋ ደግሞ የሚያቃት ሰው ደግሞ በጣም ያከብሯታል። በተለይ ፈረንጅ ሀገር በጣም የታወቀች ሰው ናት እና እዚህ ዛሬ በትንሹ መልክ ደስታችን፣ አክብሮታችን እና የእሷን ህይወት ከኢትዮጵያ ጋር መካፈላችን በጣም ደስ ብሎናል። አስተማሪዬ ናት፣ እናቴ ናት፣ የልጆቼ አስተማሪ ናት። ፍቅር የምታሳይ ሰው ናት። በቀላሉ አልገልጠውም፣ ግን ታኮረኛለች። በጣም ወዳታለሁ። እንኳን አብሮ ደስ አለን። ምክንያቱም አንተም ደስ የሚል ይመስለኛል። ደስ ብሎኛል በጣም። እኔማ ስሜቱ በእውነቱ እንዲህ ይህን ያህል ትኩረት ይሰጠኛል። በተለይ በአሁኑ ጊዜ ይህን ያህል ሰው ተሰብስቦ ያዳምጠኛል። የድሮ ታሪክ እንዲህ ደግሞ እንደው አይዞሽ አይዞሽ ይሉኛል፣ ጎበዝ ይሉኛል ብዬ አልጠበቅኩም ነበር። በእውነት ነው የምልህ ይህን ያህል ሰውም ይመጣል ብያል። ግን አሁን ሳየው የሰዎቹ አገላለጽ፣ አነጋገር፣ ለእኔ ያላቸው የሚሰጡኝ ምስጋና፣ አቅራቢዎቹ ደግሞ እነሱ የሚያደርጉት በጣም የሚዲያው ይህ ሁሉ በጣም ስሜታዊ አድርጎኛል። ለካስ እንዲህ ነው፣ ለካስ ይህን ያህል አቴንሽን ይሰጠኛል ብዬ እንደገና እንደው ትንሽ መንፈሴ ከፍ ከፍ እያለች ሄደች። ይገርመኛል። እኔ በዛን ጊዜ የተከለከለውን ነገር እንዴት ደፈርኩ? አሁን ቀላል ነው። ያን ጊዜ የሞት እንትን ሁሉ ነበረ ማስፈራራት። አሁን ግን ሳስበው ትልቅ ነገር ሰራሁ። እሰይ በዛን ጊዜ እንኳን ይህንን አደረግኩት። አሁን ቢሆን ቀላል ነው ቢሆን ብዬ ስራዬን እንደገና ማለት ያሰራሁትን እንደገና ማድነቅ ጀመርኩኝ። አሁንም ደግሞ ወደፊት ሰው ካመነና ቆርጦ ከተነሳ
ብዙ ነገር መስራት ይችላል። በተለይ በአሁኑ ጊዜ እንዲህ አይነት ሚዲያዎች አሉ። እንደናንተ አይነት የሰው ልጅ መብት የሚናገሩ የሚጽፉ ካሉ ቀለል ያለ ይመስለኛል እና ተጠናክሮ መስራት ነው እያልኩ ነው ምክር የምሰጠው። ስሩ ነው የምለው ወጣቱ። ዝም ብላችሁ አይ ያልተደረገም ማለት እኔስ ምን አረኩ የሚለውን ጥያቄ መልሱ ነው። በጣም አመሰግናለሁ። ይህንን ደግሞ ድምፄን ስላሰማችሁ ስለምታሰሙልኝ እግዚአብሔር ይስጥልኝ እላለሁ። ጊቭ ቮይስ ቱ ዘ ቮይስለስ አይደለም የሚባለው? አዎ እግዚአብሔር ይስጥልኝ ሚዲያው። የተከበራችሁ ተመልካቾቻችን የጨረቃ ብርሃን የተሰኘውን በዓለም አቀፍ የሰብአዊ መብት ተሟጋችና የትምህርት ባለሙያ በሆኑት ወይዘሮ ብርሃን ያስፋው ራስ ወርቅ የህይወት ታሪክ ላይ ያጠነጠነውን የመጽሐፍ ምረቃ መርሃ ግብር ተገኝተን ያዘጋጀነውን የእፍታ ፕሮግራም ወደ እናንተ አደረሰን። ከወይዘሮ ብርሃን ያስፋው ራስ ወርቅ የህይወት ልምድ ብዙ እንማራለን። አብራችሁን ስለቆያችሁ እጅግ እናመሰግናለን። ሳምንት በሌሎች የእፍታ ፕሮግራሞች እንገናኛለን። ሰለሞን አሰፌ ነበርኩ። የሳምንት ሰው ይበለን። ጤና ይስጥልን።